እየሳሳትሽ ነው እያረንኩሽ ክላሲካል አረብኛ ላይ ኢየሱስ ኢሳ ነው የሚባል ይሄ ማጥቂያ ነገር ስለሆነ ያለው አንዴ ያትደረብ አንረባበሽ አሁን እኔ ስመጣ ነው መራበሽ የሚመጣው አንድ ጊዜ ይህ ህፃንነትን ልጀምር ነው አሁን በቃ እዛው የለመድክበት በቃ አሁን አንዴ ላውራና ትቀጥላለህ ወንድማችን እያወራው ቆይ ሁለታችሁም አንዴ ፕሊዝ ስመጣ ምናምን እያለ ቆይ ማሜ ወንድማችን ማሜ አንዴ አክብሮኝ ነው የመጣው ፔጅ ላይ አንቺንም አክብሮሽ ነው በመሃል ውጥረት አላችሁ መሰለኝ ግን ተረጋግታችሁ ነው የምታወሩት እዚህ ቤት ማናችሁም ብትሆኑ በስርዓት ተመላለሱ ደሶ ይጋርዱ አንቺ እኔ ያወራሁት ነው ስመጣ እንደዚህ ጀመርሽ ምናምን ሲል ህፃንነትን ጀመርካ አይ ሳይሆን መጣስ የተለየ ነገር አይደለም ቶሎ እንትናት ክርስትና ፍቅር ነው አይደል እንዴ ይበል እሱ በፍቅር መልሽለት እዚህ ላይ አይ እኔ በፍቅር ማሳየት ይመስለኛል አይደል አንዴ ልቀጥል እሺ ትቀጥያለሽ ግን አደራ ቶሎ ብላችሁ ወደ ስልም የምትሄዱ ከሆነ ክርስትናው እስልምናው የውሸት ነው ማለት ነው በፍቅር ተነሽ አንድ ጊዜ እሺ የመጀመሪያው ደረጃ እኛ አሁንም እየተደረበ ነው እሺ አንዴ አውሪና ያለሽ እናቱ እኔ እሱን አልሰደብኩትም ምንድነው እኔ ስመጣ ጀመርሽ ምናምን የሚል አይነት ሳይኮሎጂ ጨዋታው ነው በደንብ ስትናገሪ ነበር ጭቅጭቅ አልነበረው አሁን እኔ ስመጣ ግን ቶሎ እንትን ማልሽ ለምን አስፈለገ ነው አባባሉ ገብቶኛል እኔ አንዳንዴ ሰፋ አርገን ካየን መመላለስ ይቻላል በእንትኑ አሁን ተናገር በዛ አይነት አይደለም እየተናገረ ያለው በመጀመሪያ ደረጃ ወደ ነጥብ አህመድ አንዴ ፕሊዝ አውሪሽ እምትዩን ጨርሽ እናቱ ማሜ ኦኬ እሺ የመጀመሪያው ደረጃ አላህ ቀጥታ ቤተ እምነትን እየጠራ አይሁድ ዘይሬ አላህ ልጅ ነው አለች ክርስቲያኖችም አልመሲ አላህ ልጅ ነው አለ አንደኛ አይሁድ ዘይሬ አላህ ልጅ ነው ብለው በመጽሐፎቻቸው አያምኑም ይሄ ውሸት እንደሆነ ግልጽ ነው እነሱ ያህዌን ነው የሚያመልኩት ግን ኡዘይርን የአምላክ ልጅ ነው ብለው ያመልካሉ ብሎ እየወነጀለ ስለሆነ ቁርአኑም ከዚህ ጀመራል ስተቱ ሁለተኛው ደግሞ አልመሲ ኢሳን ክርስቲያኖች ብሎ እኛን ኮታ አደረገና አልመሲ ኢሳን የአምላክ ልጅ የአላህ ልጅ ነው ብለው በማለታቸው አላህ ያጥፋቸው ብሎ ይራገማል እኛ በመጀመሪያ ደረጃ ኢሳ የአላህ ልጅ ነው ብለን አናምንም እኛ አይደለንም የአምላክ ልጅ ነው ያልነው ራሱ አምላካችን እግዚአብሔር ነው ልጄ ብሎ መሲሁ ክርስቶስን የመሰከረለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ያህዌ ነው ልጁ እንደሆነ የመሰከረው እንጂ እኛ አይደለንም ኢየሱስ የአብ ልጅ ነው ብለን የመሰከርነው እርሱ ራሱ ነው ልጄ ብሎ የመሰከረው እሺ እኛ ምስክርነት አይደለም ነገር እሱን ገባን ይለሱ ያለሽን ጥያቄ ንገሪው እኮ ልጨርስ ይሁን ያልጨርስኩም እኮ እሺ ካውሪና እንቀጥላለን ምን መሰለሽ ጥያቄውን እንጂ ዲፋይን ማድረጉ አስፈላጊ አይደለም አሁን ከሰማችኝ እኔ እናንተ ጋር ያለው ይሄ ነው ብለሽ አጠር አድርገሽ ከነገርሽው እሱን መመለስ ይችላል እንጂ አንቺ ከመለስሽለት there is no point to it ጥያቄ እኔ መመለሰው ከሆነ አልጠይቅም እኔ እሱን አይደለም የመለስኩት ኦኬ እሱን አይደለም የመለስኩት አንድ ጊዜ ሐሳብ ግልጽ የማይሆን ከሆነ ውይይት ሊካሄድ አይችልም በመጀመሪያ ደረጃ ሐሳቤን ግልጽ ሳላደርግ ውይይት የሚባል ነገር ሊኖር አይችልም ምን አለ አላህ ይራገማል ስል እግዚአብሔርም ይራገማል ጣዖት አምላኪያንን ጠርቶ አለ ያ ስተት ስለሆነ እግዚአብሔር አምላክ የሚራገመው ቤተ እምነትን ጠርቶ አይደለም አንደኛ የሚያመልኩት ጣዖት ከሆነ እንዴት አመልካላችሁ ብሎ በትክክል ይነግራቸዋል እንጂ ልክ እንደ አላህ ማናመልከውን አምላክ ጠርቶ ታመልካላችሁ ብሎ አይራገምም ነው የኔ ፖይንት አላህ ደግሞ እኛ ማናመልከውን እኛ ያላልነው እኛ ኢየሱስ አብ ልጅ ነው ብለን መስክረን ሳይሆን እርሱ ራሱ ስለመሰከረ ነው እኛ ምን መሰክረው ነው ኦኬ አላህ ደግሞ እናንተ አላችሁ ብሎ ነው እየረገመን ያለው እኛ አላልንም ራሱ እግዚአብሔር ነው ልጄ ብሎ የመሰከረለት ነው ሁለተኛው ቁጥር 31 ላይም እዛው ጋር ሊቃውንት መናክስቶቻቸውን ያመልካሉ ብሎ እኛኑ ክርስቲያኖችን ይወነጅላል ይሄም ስተት ነው እኛ ክርስቲያኖች ሊቃውንት መናክስቶችን አናመልክም ታመልካለህ ይሆን ሊቃውንት መናክስትን ታመልካለህ አንተ ነው በጭራሽ ቁርአን ሊቃውንት መናክስቶቻቸውን ያመልካሉ ብሎ ይናገራል ይሄ ውሸት ነው ቁርአን ቀጥፎብናል ዋሽቶብናል ነው የኔ ፖይንት አሁን መቀጠል ትችላለህ አሁን እሱ ይቀጥል ሚውት አድርጊ ያደራ ጎህ እሺ አረ ጥሩ ጥያቄ ነው አሁን የመጀመሪያው ዲፊኒሽን ነው በሁለት ሐሳብ መቀንቅ ብለው የመጀመሪያው ሐሳቡ ነው ስተናገር ሐሳቡ መታረም አለበትና የተፈቅሩልኛላችሁ እዚህ ላይ ስለዚህ ሐሳቡ መታረም አለበት የሆነ ነገር አስተናገረች እሺ ጥሩ የመጀመሪያው ሐሳብ ምንድነው የቁርአን ኤክስፕሬሽን ላይ ነው የቁርአን ኤክስፕሬሽን ላይ አምላካችን አላህ ጥቅል ላይ ሆነ ሐሳብ ሊያስቀምጥ ይችላል ስፔሲፊካሊ አንድም ሰው ያምልክ ህዝቡም ያምልክ የፈለገውን ነገር ስፔሲፋይ አድርጎ ስለዛ ነገር ሊናገር ይችላል የተለመደ ነው
ገብቷቸዋል። ለምሳሌ ከአይሁዳን የሆነ አካል ነበሩ ረሱል ሰለላሁ ዐለይሂ ወሰለም ተፍሲር ጠበሪ ላይ የተቀመጠው መሰረት የሚያምኑትን ነገር የገለጹ ነበሩ። አንተን እንኳን እንከተልህም ለምን እኛ ኡዘይር የአላህ ልጅ ነው እንላለን አንተ ደግሞ ይናትልም ብለውት ነበር። ስለዚህ ይሄንን ሲሉ አምላካችን አላህ ኤክስፕረስ አደረገ ቁርአን ላይ መጥቶ አይሁድ ኡዘይር የአላህ ልጅ ነው አለ። ስለዚህ ይሄ ሀሲናይዜሽን አይደለም፣ ማያምኑበትን አመኑበት ብሎ መናገር አይደለም። የግድም ደግሞ ይሄንን ነገር ለማረም መጽሐፉ ላይ መቀመጥም ደግሞ አለበት የሚል እምነት የለም። ለምን ለምሳሌ ሱረቱል ነህል ላይ አምላካችን አላህ ማርያምን ሲያመልኩ የነበሩ ሰዎችን ያረማቸዋል። ሙሉ ላይክ የሆነ ሙሉ እምነቱ ላይክ ስለዚህ ያምናል ማለት አይደለም። ማርያም አምላክ ነች ብሎ የሚያምን ነው ማለት አይደለም። ወይ ደግሞ መጽሐፍ ቅዱስ ላይ ማርያም አምላክ ነች የሚል ነገር ተገልጾ አይደለም። ነገር ግን ያንን እምነት ያዙን ሰዎች ጨለማ ላይ ስላሉ ከእስልምና ውጭ ያለን ጨለማ የሚያረጋግጥ ምሳሌ እኮ ልክ አይደለም። ማብራተ መጽሐፍ ቅዱስ አሁን በየትኛው መጽሐፍ ቅዱስ ስትሄድ ማርያም አምላክ ነች ብሎ የሚያምን የለም። ተግባባ በቃሽ። ያ ችግር ሐሳቡን ስንጨርስ ትረዳኛለሽ። የተከለ ሐሳቡ የሌለውን ካለ ስህተት ነው እያልኩ ነው። ቁርአን ላይ የተጻፈው ስህተት ነው። አይ በመጽሐፋቸው ላይ እንደዛ አለ አይደለም። የቁርአን ድረማት ከአንድ ጊዜ ሲያዳምጠኝና ሙሉውን ሐሳብ ከዛ በኋላ ታረመኛለሽ። ችግር የለም። ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ። አዎ ነበሩ። መጽሐፋቸው ላይ አለ የለም። ሲጀመር ኦብቪየስ ነው ነገር የለም። መጽሐፋቸው ላይ እንኳን ማርያም አምላክ ነች የሚለው ይቅርና እናት አባቷ ራሱ እኮ በትክክል አልተገለጹም። ያቄምና ሐና ተብሎ ወጣቻል። ስለዚህ እንዲህ አይነት ሰፊ ነገር በሌለበት አውድ ግን ማርያምን የሚባሉ አካላት ነበሩ አረብ ላይ የነበሩ። ስለዚህ አምላካችን አላህ ምን አለ? ማርያምን የሚያመልኩትን አካላት እርማት ሰጣቸው። ልክ እንደዚህ ሁሉ the Jews of history of Jews of Arabia የተባለ ጎርደን ዳንኤል የጻፈው መጽሐፍ ላይ ፔጅ 61 ላይ የገለጻቸው አይሁዳውያን ነበሩ። የት የሚገኙ ሂጃዝ ላይ የሚገኙ እነዚህ አካላት ኡዘይርን የአምላክ ልጅ በኔ ኤሎሂም ወይም ደግሞ ከአማልክት ልጆች መካከል አንዱ ነው ብለው የሚያምኑ አካላት እንደነበሩ ገልጿል። ስለዚህ እነዚህን አካላት ፕላስ ደግሞ በተፍሲር ጠበሪ ላይ አንድ ሐዲስ ጠቅሶ ይናገራል። እንደዚህ ነው የሚያምኑ አካላት እንደነበሩ እርማት ሰጣቸው አምላካችን አለ። ለምን አንድ ሰው አይሆንም? ስለዚህ ሐሲናይዜሽን ነው የሚል ነገር አይደለም። የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን። እሺ ማማይ፣ ስለዚህ የቁርአን ያገላለጽ ስልት እንደው ካለ መረዳት የመጣ ነው። ያው ከነዛ መሀል ያሉትን በጥቅላይ መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል። እሺ ጨረስክ አህመድ? አልጨረስኩም። መጀመሪያውን ሐሳብ ይሄ መሀል ላይ የጨመርሽው ለማስተካከል ያለው እዚህ በጥቅላይ ያለን ነገር ልክ ማርያማውያንን ክርስቲያኖች እንደዛ ብለው የሚያምኑ አካላት ነበሩ። እኛም ክርስቲያንን እኮ የሚሉ አረቢያ ላይ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብለው የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል። ይሄ ሐሲናይዜሽን አይደለም፣ የቁርአን አገላለጽ ነው። መርገም እርማት ይሰጣል ብለህ ታስባለህ? ማ ብራዘር፣ ይሄን እኮ ኮመን ሴንስ እንጠቀም። ማማይ፣ መርገም፣ እርግማን፣ መራገም እርማት ይሰጣል ብለህ ታስባለህ? ይጨርስና ሐሳቡን እስቲ ቃል በቃል እንትን እንለዋለን። ይጨርስና ሐሳቡን ማሚ አንዴ እኔ የምጠይቀን ነው። መርገም እንዴት ሊያርም ይችላል? እስቲ በምትፈልገው ቋንቋ አብራራልኝ። እርግማን እንዴት መፍትሄ ሊሰጥ ይችላል? የሌላውን ሃይማኖት መርገም እንዴት ያስተካክላል? እስቲ ንገረኝ። እሺ በቃ እንደ ሶስተኛ ጥያቄ እንወስደዋለን። እሺ ይሄ አንደኛ ነው። ሁለተኛው ጋር እንመጣለን። እሺ ሁለተኛ ያረመው ማንን ነው አለች አላህ። እነዚህ ሰዎች እንደው አላህ ያጥፋቸውና ብሎ ሲራገም የትኛውን ነው? ቤተ እምነት ክርስቲያንና አይሁዶችን ነው። እና ለየትኛዎቹን ክርስቲያኖች ኢሳ አላህ ልጅ ነው ያሉትን፣ ኡዘይርም ደግሞ የአላህ ልጅ ነው ያሉትን እንደዛ ያሉትን ነው ብሎ እዛው ጋር ግልጽ ነው። ታዲያ እኛ ኢሳን እኮ እንደዛ ነው እንዴ? ኢየሱስ እንዲደልሽ ነው እንዴ? ክላሲካል አረቢክ ላይ ኢየሱስ ብሎ ቃል በቃል ክላሲካል አረቢክ እንዲያስቀምጥልሽ ፈልገሽ ነው? እኔ አሁን ይሄ በጣም እኮ የሚያስቀው ተሻለ። ኢሳ ሚለውን ነው የሚጠቀመው ክላሲካል አረቢክ እንደመሆኑ ተሻለ። ዘካርያስ ብላ አይጠቀምልህም። ለምን? በቃ ክላሲካል አረቢክ ላይ ዘካርያ ብሎ ነው የሚያስቀምጠው። ስቴት የሚያደርገው እንደዛ ነው። ስለዚህ ቋንቋ ባህሪ ነው። ገባችሁ? ኤክስፕሬሽኑ ከሆነ ችግራችሁ ከሆነ እንደዛ እንመጣለን። ኤክስፕሬሽኑ ላይ እኛ ጋር ያለው ኢሳ እንደዚህ ነው፣ እኛ ጋር ያለው ችግር እሱ ጋር እንመጣለን። ግን ክላሲካል አረቢክ ላይ በአማርኛ ኢየሱስ ብሎ እንዲጽፍ ነው የምትጠብቁት? እንዴት ያለ ጭንቅላት ነው? እዚያ አስተውሉበት። ይሄንን ነገር ጭንቅላታችሁ ይስራ። እዚህ አይገናኝም ከነ ማለት ነው። ከቋንቋ አንፃር የመጣ ነገር ነው። እዚህ ከዛ በዘለለ የመጣው ነገር ግን ክርስቶስ በእኛ ጋር እንደዚህ ነው። ለምን አንድ ነው ትላለህ ታዲያ? ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አድርገህ ለምን ታወራለህ ታዲያ? ብራዘር ልጨርስና ከዮኒ እየተረዳኸኝ አይደለም? እሺ አዎ፣ ያልተረዳሁበት ምክንያት ምንድነው? እዚህ ጋር አንድ አይደሉም ትላለህ፣ እዚህ ጋር አንድ ናቸው ትላለህ። ሁለቱ ስሙን ግራ አጋባም እንዴ? የስሙ ጉዳይ ነው። የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል፣ እዛ ጋር ነው። ግን ሂስቶሪካሊ አንድ ኢየሱስ ነበረ። ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ። ይሄን እናምናለን።
መቼም ሁለቴ አይደለም ከድንግል ኢየሱስ የተወለደው አንድ ኢየሱስ ተወልዷል ኢየሱስ ለመኖሩ ማስረጃ አለ ሂስቶሪካሊ ኢሳ ለመኖሩ ግን ማስረጃ የለም ኧረ ቆይ አንድ ጊዜ ልጨርስ አልጨረስክም አሁን ወደ ሌላ ፖይንት ገባክ ስጨርስ ሐሳቤን እንዳጠቃልል ማለት ነው ሌላ ኢየሱስ መኖሩን አለመኖሩ ላይ ገባክ ማይስ ስጨርስ ሰማሽኝ አንድ ጊዜ እስቲ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው መቼም ሌላ ክርስቶስ አለ እንዴ የለም አንድ ክርስቶስ ነው ኤግዚስት ያደረገው ነገር ግን ቁርአን እንዴት ነው የገለጸው ነው ገብታችኋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው ትክክለኛ የቱ ነው የሚለውን ነው መውሰድ እንጂ ገብታችኋል እኔ ጋር ያለው ክርስቶስ ሌላ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ በሁለት አካላት መግለጽ አይቻልም ይሄ ስህተት ነው ገብታችኋል አህመድ ማለት ከሚስቱ ሁለት ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል ከጊዜ በኋላ ግን የመጡ ሰዎች አህመድ ሶስት ልጅ ወለደ ይችላል አንዱ ሁለት ልጅ ወለደ ይችላል የኤክስፕሬሽን ነው አህመድ ሁለት ሰው ሆነ አይደለም ግን ኤክስፕሬሽን ነው ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ አንድ ክርስቶስ የሚባል አካል አለ በቋንቋ አንፃር ኢየሱስ ያሽዋ ኢሳ ምናምን ሊባል ይችላል ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል ገብታችኋል እንደዛ ወሰዱት ስለዚህ እኛ ጋር ያለው ኢየሱስ አንተ ጋር ያለው ኢየሱስ አምዳሽ እንደዚህ አተሳስመት እንደዛው ሰጆሽ ማመን ከቋንቋ አንፃር ያለ ልዩነት እንደው እሺ አንድ ጊዜ በደንብ አስተውሉ ክርስቲያን እህት ወንድሞች ምንድነው ከዛ ማሚ እፎይ እንኳን በሰላም መጣ እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወደው የምናከብረው ወንድማችን እንኳን ሰላም መጣ እንደዚህ አይነት ነገሮች ላይ በፈቃደኝነት መተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን ይሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሐሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ እኛው እናስተካክለዋለን ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም እዚህ ቤት በስርዓት ነው የምናወራው ስለዚህ እፎይ እንኳን እንደናመጣ ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ አመሰግናለሁ ዌልካም በሉት እኔ ቤት ላይ ዋንዳና ተጠበቃችሁኝ ሰላም ብያለሁ ጲላዶስን ከስራ አስገባኝ እያለ ነው ማንን ጲላዶስ እሺ ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው ቤታችሁ ነው እኔ ምንም የምለየው ነገር የለም ገብተን መነጋገር በደንብ ይቻላል ክበሩልኝ እሺ እነዚህ ይጠይቃሉ አይደል ምን አልከኝ ታስ yes እሺ ግን ወደ ያረጋችሁ ኮንፊሊንግ ያረጋችሁ እንወያያ ማሜ ወደ ማሜ እንሄድ ይሄን ሰው ነው አይደል እፎይ ይቅርታ ይሄን ነው ያልከኝ እፎይ ግባ ያስገባው እሺ ታንክ እሺ ማሜ አተራርገሽ ሌሎችም እድል መስጠት ስላለ አሁን ከፎይ ጋር ወይም ከጳላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ ቆይ መልሱን ጠብቅ እንዴ ምን ሆነሽ ነው ተናገርሽ እኮ አሁን መልሱን መስማትማ አለብሽ እኔ አሁን መምህራኖች አሁን ገስት ስንት ሰው ነው አሁን ገስት ስንት ሰው ነው የሚይዘው አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ላይክ ነጥብ በነጥብ ማውራት ይቻላል ችግር የለም አሁን ያቀራራ አሁን ምን አረጋግጥ መልሱ ሲጠፋ ያቀራራ ቆይ ማሜ እኔ ላውራ እንጂ ነኝ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው እሺ ምን መሰላችሁ አሁን እሷ ስታወራ ነገሩ እንዲቀል ምን ላርግ መሰላችሁ የተወሰነ ሪፍሌክት ማድረግ አለብኝ እኔ አህመድ ልነግርህ እኮ ነው ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ካንተ ጋር መወያየት ያለበት በዚህ ነው አሁን የተናገረችው ላይ መልስ መስጠት አለበት አዎ ተሰጣጣ ይመጣል ችግር የለም ማለት ገሰሽ ማለት ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ እፎይ እና አህመድ ይነጋገራሉ ያ ነው መሆን ያለበት እርግብዬ ይቅርታ አድርግልኝ ሌሎቻችሁም ይቅርታ አድርጉልኝ እንትን ትላላችሁ ትወርዳላችሁ ኦኬ 5-1 ብቻ አይደለም ከክብር ጋር በክብር ነው ያወራችሁ በክብር መልስላት ታንኪ ችግር የለውም 5-1 ብቻ አይደለም የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ ችግር የለውም እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ አንዴ እርግብንም አንዴ ሌሎችን ላውርድ እንደዚህ እንዲባል አልፈልግምና አንተና እፎይ ይበቃል ታወራለህ ይሄው አውረድኩልህ አንተና እፎይ ተነጋገራችሁ
እሺ ከእሷ የተናገረችው ላይ ሪፍሌክት ማድረግ አለብን። እሺ ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንክ ዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። ለነጥቡ ለመለስ ይሰማል። የእሷ ይቅርና ያንተና የእፎይ ብቻ ተነጋገሩ። በቃ የእሷ የእሷ ለምሮ የሚቀረው እንዴ? እኔ ጋር ወራላው አንዴ ዮኒሻ እሺ ከኔ ጋር እንቀጥላለን። አሁን ቀጥልሽ። የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ እሺ ዮኒሻ ከኔ ጋር ይቀጥላል። ከኔ ጋር ይቀጥል። ያው ምንድነው ቀይ ተፈጠረ ያለው ያደመፍኮት ከእሱ ጋር ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን ተፋቀው የለ እፎይ ተረጋጋ። ኦኬ አሁን አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ በቃ ለመለስሽ አሁን አዳምጠኝ። ዮኒሻ ቆይ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ቆይ ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆን እናነሳቸዋለን። ዘሆን እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። እፎይ አሁን ከኔ ጋር እንቀጥላለን። ታፕ እያደረጋችሁ ሁለቱን ወይ እንደሆነ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ? ይኸውልህ አህመድ አሁን ለአንተ ምጭት ብሎ 10 ደቂቃ ያላሰብ አሁን 2 ሰዓት ከ20 ነው። ከ1 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ ኦኬ። ዮኒ እሺ አንዴ ላውራ። ቀጥታ 10 ደቂቃ 10 እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግልኛለህ መሰለህ? ይዛለሁ የያዛችሁ ሰዎች እዚህ ጋርም ከስር ነው። ሰላማችሁ ይብዛ። ምንም እፎይም አያደርግም። አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁ አጫጭር ይሆናል። ታንኪ መልካም። ስለዚህ ዮኒ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ ኦኬ። እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና የኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ እሺ ደቂቃ ከ22 ነው የሚይዝልህ። ቀጥል። 10 ደቂቃ ሐሳብን በደንብ ተናገር ብሮዬ። እሺ አይ ምንድነው አሁን የሆነ ያለው መምህራን አሁን ከሆነ ገስት የቻለው ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደውያይ ነው የምትፈልጉት ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማችሁ ዝም ብዬ ዮኒ ደቂቃ ያዝበል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለከውን ሰው አምጣ አልከኝ። አይ ሴድ ኦኬ አንዴ ዮኒ ሌሎቹን አወርድኩልህ። ላስቆም ቆይ እሺ ጎሄ ያለውን እሺ ሊያወራ ብለኸኝ የለን እሺ ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው ቀና አይ ታውቋል። አይ ስለሱ አይደለም ያወራን ያለነው ጋንዲ ዮኒ ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አይ እና ያስቁኛል። ተሰብስበው ቆይ አንዴ 10 ደቂቃ አስተው እንደዚህ ያርገው። ምን ሆናችሁ ነው? እዛ ጋር ቲ ከማይቆጥር ሰው ጋር ቲ ማለት ቲ የምትለውን ፊደል ከማያውቅ ሰው ጋር ቲ ያለ ከሚቆጥር ሰው ጋር እንዴት ምን ሆናችሁ ነው? ከነዚህ ጋር እንደውያይ ነው እንዴ የምትፈልጉት? አይሆንም እና ነው እሺ ገስት ላስገባው ወንድሞችም እና መልስ ይሰጥበታል ሐሳቡ ላይ ያ ነው እሺ እና በየቤታችሁ ሄጄ እኔ ባይብሊካልም እስልምና ላይ በፈለጋችሁት ነገር ነው ወይ እሺ ገስ አስገቡልኝ። ሾን ወንድሞች ኔትወርክ እየሰራልኝ አይደለም። በፈለጋችሁት ነገር ነው ወይ እና እሺ ስለዚህ
እንደዚህ ነው ተምሩት። ሰላም አለይኩም አህሚ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ገና ውይይት ሳይጀምር ራሱ ጣልቃ ገብቶ እየበጠበጠ በዚህማ ወላሂ መቀጠል ራሱ አይቻልም ነበር። እሱ ለስድቡ መድረክ እንዲከፍትለት እያመቻቸ ነው። ይሄ ጓያው ራሱ ሐቂቃ ማለት ነው። ለሷ ያን ሁሉ ደቂቃ ጆሮ አድምጦ ሰምቶ እሷን አውርዶ እንደገና የሷ ጥያቄ እንኳን እንዳይመለስ ሰው እንዳያቅ ነው የተፈለገው። ተዋቸው እነዚህ ያኔ ያስቁኛል። እነዚህ ናቸው ለውይይት የሚጠሩን ታውቃላችሁ። ስለ ሽንት ቤት ጉዳይ ጥያቄ የሚጠይቁን እነዚህ ናቸው። እነዚህ ነው የምንወያየው በፈጣሪ አስቡት እስቲ አስቡት። እነዚህ ናቸው ስለ ሽንት ቤት የሚወያዩን። ሽንት ቤት ገና ስለ አምላክ አወራ ገብታችኋል። እና እንደዛ ወደ 10 ሺህ ምናምን ሰው ነበረ 10 ሺህ ምናምን ላይ እሱንም እኛ ገብተን እንደ ጥያቄያችሁን ልመልስ ምናምን በሚለው ጭቅጭቅ ውስጥ የመጣ ነው እንጂ ሰውም እንደዚህ አይመጣም ነበር። እና ነው ስለዚህ ገና ከነዚህ ጋር ስለ ሽንት ቤት መሐመድ ቁጭ ብለው ሸኑ ቆሞ ሸኑ ስለሚለው ደውይ ምን ሆናችሁ ነው? አይሆንም እኮ እና ከነዚህ ጋር አይሆንም። ቴዎሎጂካል ነገር እንኳን አይበቃም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።